ሰላም ቤተሰብ እንደምን አላችሁ? ዛሬ ደስ በማይል ዜና ነው። አሁን ዞር ስል ዩቲዩብ ላይ የሰማሁትን መረጃ ይዤላችሁ የመጣሁት እንግዲህ አርቲስት የብርጓድ መለሰ ዛሬ ድንገት ልምምድ እያደረገች እያለ በድንገት ህይወቱ አልፏል ማለት ነው። በጣም ነው የሚያሳዝን። ወጣት ሲሞት በዛ ላይ ድንገት ሲሆን ስንት አላማ ያላት ልጅ ስንት ነገር ያቀደች ልጅ አገሯን ለማስጠራት በጣም ጎበዝ አርቲስት ልምምድ እያደረገች ያለ በግሏ ነው ዛሬ ህይወቱ ያለፈው። አሁን የወጣ ዜና ነው። በጣም ነው ያዘንኩት እውነት ለመናገር። ገና እንደምታየው ልጅ እግር ናት፣ በዛ ላይ ወጣት ናት። በጣም ነው የምታሳዝነው። ስንት ህልም አላት፣ ስንት አላማ አላት፣ በውስጧ ስንት ነገር ይኖራልና ነፍስ ይማር ማለት እፈልጋለሁ። ቤተሰቦች ከድንገተኛ አደጋ ማንኛችንም ይጠብቀን። እውነት በጣም ነው የሚያሳዝነው። አሁን ላይ በተለይ ወጣቶች ምናምን በጣም እየሞቱ ነው ያሉት፣ በክፍለ ሀገሩም በከተማውም በምኑም በጣም ነው የሚያሳዝነው። እና ለንስሐ ሞት ያብቃን። በየሃይማኖታችን ዝግጁ ነን፣ ለንስሐ ሞት ያውቃን። ይች ልጅ እንግዲህ ገና ልምምድ ላይ እያለ ከቤት በሰላም ወጣ፣ ምንም ሳትታመም ወጣ፣ ልምምዷን እያደረገች እያለ እንግዲህ ድንገት ነው፣ ምንም ሳይታሰብ ድንገተኛ አደጋ ነው እንግዲህ ህይወቷን እያጣችሁ። በጣም ነው የምታሳዝነው። ነፍስ ይማር ማለት ትፈልጋለሁ። በያላችሁበት እግዚአብሔር ከምንም በላይ ጤና ነው። ከድንገተኛ አደጋ ይጠብቃችሁ። ጤናን የመሰለ ነገር የለም። ብር ቢታጣ ድሃ ብንሆን የፈለገ ነገር ብንሆን ሰርተን ማግኘት እንችላለን። ግን ጤና ካጣን ባጭሩ እንቀራለን። እንዲሁም ዝቅ አድርጎ የሚያስቀረን ጤና ነውና ይች ልጅ እንግዲህ እንደምታዩት አርቲስት ናት። በዛሬው ዕለት ነው እንግዲህ ጧት ላይ ህይወቱ ያለፈው። ነፍስ ይማር ማለት ፈልጋለሁ። ቤተሰቦች በያላችሁበት ከድንገተኛ አደጋ ይጠብቀን። ሁላችንም ማንኛችንም ቢሆን ሞት አይቀርም፣ ግን ለንስሐ ሞት ያብቃን ማለት ፈልጋለሁ። የእውነት ለንስሐ ሞት ዝግጁ ለመሆን ያብቃን።